ሰላም ጤና ይስጥልኝ የወኪል ሚዲያ ተከታታዮቻችን። ኢትዮጵያ በድጋሚ የቁም ስቃይ ላይ ናት። የፕሪቶሪያው ስምምነት በይፋ ፈርሶ ሌላ ዙር ደም መፋሰስ መጀመሩን የሚያሳዩ እጅግ አሳሳቢ መረጃዎች እየወጡ ነው። የኢትዮጵያ አየር መንገድ ወደ ትግራይ በረራዎችን በድንገት ሰርዟል። በመቀለ ነዋሪዎች ንብረታቸውን ለማዳን ወደ ባንኮች እየተጋፉ ነው። በአላማጣና በኮረም መከላከያ በለቀቀባቸው ሰዓታት የትግራይ ኃይሎች በከፍተኛ ቁጥር መግባታቸው ተረጋግጧል። በጸለምት ግንባር ደግሞ የከባድ መሳሪያ ድምጾች መሰማታቸውን ተከትሎ የአፍሪካ ህብረት አስቸኳይ ጥሪ አውጥቷል። አቶ ጌታቸው ረዳ ኋላ ቀሩ ቡድን የደሃ ልጆችን የጥይት እራት ሊያደርግ ነው ሲሉ ያስጠነቀቁት በምን ምክንያት ነው? በመሬት ላይ እየተፈጸመ ነው የተባለው ዝርፊያ፣ እስራትና ወጣቶችን የማፈን እንቅስቃሴ እውነታውስ ምንድን ነው? በትግራይና በአዋሳኝ አካባቢዎች የተጋረጠውን አዲስ አደጋ አሁን በጥልቀት እንመረምራለን። ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁ እስከ መጨረሻው ከኛ ጋር ይሁን እንላለን። የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ የፌዴራል መንግስትና የህዝባዊ ወያነ ሓርነት ትግራይ ህወሓት በክልሉ ያለውን ሁኔታ ላለማባባስ ከፍተኛ ሁኔታ እንዲታቀቡ ጠይቀዋል። በትግራይ ክልል አካባቢዎች እየተስተዋሉ ያሉት ሰሞነኛ ክስተቶች እጅግ እንዳሳሰቧቸው ሊቀመንበሩ ገልጸዋል። የህብረቱ ሊቀመንበር ማህሙድ አሊ ዩሱፍ ይህንን ያሉት ዳግመኛ ግጭት ስጋት እያየለ የመጣበትን የፌዴራል መንግስትና የትግራይ ኃይሎች መካረርን አስመልክተው ዛሬ አርብ ጥር 22 2018 ዓ.ም ባወጡት መግለጫ ነው። መቃቃር ውስጥ የሰነበቱት ሁለቱ አካላት ባለፉት ቀናት የትግራይና አማራ ክልሎች አዋሳኝ በሆነው ጸለምት አካባቢ ግጭት ውስጥ መግባታቸው ተዘግቧል። የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ በትግራይ ክልል ክፍሎች እየተከናወነ ያለውን ሁኔታ በቅርበት እየተከታተሉ እንደሆነ ገልጸዋል። ህብረቱ ያወጣው መግለጫ ሊቀመንበሩ በትግራይ ክልል ክፍሎች ያለውን ሁኔታ በቅርበት እየተከታተሉ ሲሆን ከሰሞኑ በታዩት ክስተቶች የተሰማቸውን ጥልቅ ስጋት ገልጸዋል። ሊቀመንበሩ በመግለጫቸው በአፍሪካ ህብረት የሚመራውና የሁለት ዓመቱ ደም አፋሳሽ ጦርነት ያስቆመውን የፕሪቶሪያ ስምምነት ማስጠበቅ እንደሚገባም አሳስበዋል። በስምምነቱ አማካኝነት ከፍተኛ ጥረት የተገኙ ውጤቶችን ማስጠበቅ እጅግ የላቀና ቀጣይነት ያለው ጠቀሜታ እንዳለው በመግለጫቸው አጽንኦት ሰጥተዋል። ሁሉም ወገኖች ያለውን ሁኔታ ሊያባብሱ የሚችሉ እርምጃዎችን ከመውሰድ በከፍተኛ ሁኔታ እንዲታቀቡ እንዲሁም መተማመንን ሊሸረሽሩ ከሚችሉ ድርጊቶች እንዲታቀቡ ሊቀመንበሩ ጠይቀዋል። የፌዴራል መንግስትና ህወሓት ማናቸውንም ያልተፈቱ ጉዳዮችን የዘላቂ የግጭት የማቆም ስምምነቱን ግዴታዎችና መንፈስ ሙሉ በሙሉ በማክበር ገንቢ በሆነ ውይይት እንዲፈቱም ጥሪ አቅርበዋል። የአፍሪካ ህብረት የፕሪቶሪያ ስምምነት ሙሉ በሙሉና ውጤታማ በሆነ መልኩ እንዲፈጸም የማይናወጥ ቁርጠኝነት እንዳለውም አረጋግጧል። በዚህ የሰላም ግንባታና የእርቅ ሂደት ውስጥ ለስምምነቱ ፈራሚ አካላት የሚያደርገውን ቀጣይነት ያለው ድጋፍ እንደሚቀጥልም አስታውቋል። ከፕሪቶሪያው ስምምነት በኋላ ላለፉት 3 ዓመታት ሰላም ሰፍኖ የነበረ ቢሆንም ሁለቱ ወገኖች ስምምነቱ ሙሉ በሙሉ ተግባራዊ አልሆነም በማለት ሲካሰሱ ቆይተዋል። ላለፉት ወራት በፌዴራል መንግስቱና በህወሓት መካከል ያለው አለመግባባት እየተባባሰ ውጥረት ውስጥ የቆዩ ሲሆን በዚህ ሳምንት መጀመሪያ ላይ ግጭቶች መካሄዳቸው ተዘግቧል። በፌዴራል መንግስቱ የመከላከያ ሰራዊትና በህወሓት መካከል ግጭቶች መካሄዳቸውን የዲፕሎማሲና የደህንነት ምንጮች የተናገሩ ቢሆንም መንግስትም ሆነ ህወሓት እስካሁን ስለ ሁኔታው በይፋ የገለጸው ነገር የለም። በሌላ በኩል በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የሚመራው ተቃዋሚ ፓርቲ ዲሞክራሲያዊ ስምረት ትግራይ ስምረት ፓርቲ ኋላ ቀር ቡድን ሲል የጠራው አካል የአፋር ክልልና የጎንደርን የሚያካልል መጠነ ሰፊ ጥቃት ለማካሄድ የሚያደርገውን ዝግጅት ጨርሶ ተኩስ ከፍቷል ሲል ወንጅሏል። ቡድኑ ከባድ መሳሪያዎችን ከቀበረበትና ከደበቀበት በማውጣት ወደ አማራና አፋር ክልሎች እያስጠጋ ነው ያለው ስምረት የፕሪቶሪያ ስምምነትን በይፋ አፍርሶታል ሲልም ከሷል። ከህወሓት ተነጥለው በወጡ ከፍተኛ የቀድሞ የትግራይ አመራሮች የተመሰረተው ስምረት ይህንን መግለጫ ያወጣው የመከላከያ ሰራዊትና የትግራይ ኃይሎች ግጭት ውስጥ መግባታቸው ከተዘገበ በኋላ ነው። የውጭ የዜና ወኪሎች የአማራና የትግራይ ክልሎች በይገባኛል በሚወዛገቡበት ጸለምት አካባቢ በኢትዮጵያ መንግስትና በትግራይ ኃይሎች መካከል ግጭት መካሄዱን የደህንነትና የዲፕሎማቲክ ምንጮችን በመጥቀስ ዘግበዋል። ተቃዋሚው ፓርቲ በአካባቢው ለተካሄደው ወታደራዊ እንቅስቃሴ ተጠያቂ ያደረገው ኋላ ቀርና የወንጀል ቡድን ሲል የጠራውን አካል ነው። የፓርቲው ፕሬዝዳንት የሆኑት አቶ ጌታቸው ረዳ ከዚህ ቀደም ባደረጓቸው ንግግሮች አጋሮቻቸው የነበሩትን የህወሓት አመራሮች በዚህ ስያሜ ሲጠሩ ቆይተዋል። ፓርቲው በመግለጫው
ይህ ቡድን የፕሪቶሪያውን የሰላም ስምምነት በመጣስ የህዝባችንን ደህንነት ወደ አደጋ የሚከት የጦርነት ዘመቻ ጀምሯል ብሏል። ቡድኑ ይህንን እያደረገ ያለው የግዛት አንድነትንና የተፈናቃዮችን ጉዳይ በምክንያትነት በማንሳት እንደሆነ በመጥቀስም ወቅሷል። ይህ ቡድን ከሻዕቢያ የተሰጠውን ተልዕኮ በመቀበል ለትግራይ ግዛታዊ አንድነት ምንም ትርጉም የሌለው እስከ አፋር ክልልና ጎንደር የሚያካልል መጠነ ሰፊ ጥቃት ለማካሄድ ዝግጅቱን ጨርሶ ለህዝቡ በቅጡ ሳይናገር የኃይል እንቅስቃሴና ተኩስ እያደረገ ነው ብሏል። ፓርቲው አክሎም የዘፈቀደ ጦርነት እየመራ ያለው ከሻዕቢያ ስርዓት ጋር ተሰልፎ ነው ሲልም ከሷል። አክሎም በተጎዱ የትግራይ ሰራዊት አባላት ስም በማመካኘት ገንዘብ ሲሰበስብና ሁለገብ ዝግጅት ሲያካሂድ ነበር ሲልም ከሷል። በዚህ ሳምንት በጸለምት አቅጣጫ የጀመረው ጦርነት ጫሪነት የደሃ ልጆች የሆኑ ወጣቶች የጥይት ራት አድርጎ ታሪክ ይቅር የማይለው ስህተት ሲፈጽም ታይቷል ሲልም በአማራና በትግራይ አዋሳኝ አካባቢ ወታደራዊ እንቅስቃሴ እንደነበር ተመላክቷል። ተፈናቃዮች ደህንነቱ በተጠበቀ መንገድ መመለስ አስፈላጊ መሆኑን የጠቀሰው ፓርቲው ይህ ግን በሰላማዊና በህጋዊ መንገድ በፕሪቶሪያ ውል መሰረት የሚፈጸም እንጂ በጦርነት ብቻ ዛቻ የሚመለስ አይደለም ሲል አቋሙን አሳውቋል። እንዲሁም ዓለም አቀፍ ማህበረሰብ የፕሪቶሪያ ስምምነት እንዲፈጸም ሁለንተናዊ ጫና እንዲያሳድር ቡድኑ ከትግራይ ህዝብ ጫንቃ ላይ እንዲወርድ እንዲተባበር ጥሪ አቅርበዋል። በተጨማሪም እየተካሄደ ያለውን አደገኛ የውጭ ኃይሎች ጦርነት በጥብቅ እንዲያወግዝ ሰራዊት ውስጥ ያሉ ልጆቹን እንዲመክር ጠይቋል። ይህን ውጥረት ተከትሎ በትናንትናው ዕለት የኢትዮጵያ አየር መንገድ ከአዲስ አበባ ወደ ተለያዩ የትግራይ ክልል ከተሞች የሚያደርጋቸው በረራዎች መሰረዛቸውን አየር መንገዱ አስታውቋል። እንግዲህ መሬት ላይ ያለው እውነታ ይሄ ነው። የአላማጣና የኮረም በሰዓታት ውስጥ በሌላ ኃይል መያዝ፣ የጸለምት ግጭት፣ የበረራዎች መቋረጥና የባንኮች መጨናነቅ ሁሉም ምልክቶች የሚያሳዩት የሰሜኑ ሰላም እጅግ አሳሳቢ ደረጃ ላይ መውደቁን ነው። የፕሪቶሪያ ስምምነት ለአንዴና ለመጨረሻ ጊዜ ፈርሷል ወይንስ ይሄ ለድርድር ጠረጴዛ የሚደረግ የኃይል መለካካት? ከሁሉም በላይ የሚያሳዝነው ግን አሁንም በስጋት ቀያቸውን እየለቀቁ ያሉት ንጹሃን ዜጎችና ዳግም የጥይት ራት እንሆናለን ብለው የሚሰጉ የደሃ ልጆች ጉዳይ ነው። የአፍሪካ ህብረት ታቀቡ ሲል ጥሪ አቅርበዋል። ነገር ግን በመሬት ላይ ያለው እንቅስቃሴ የጦርነት ድባብ እንጂ የሰላም አይመስልም። እናንተስ ምን ትላላችሁ? መንግስትና የትግራይ ጊዜያዊ አስተዳደር ስለዚህ ጉዳይ እስካሁን ዝምታን መምረጣቸው ምን ያስረዳናል? በትግራይ ውስጥ እየታየ ያለው የአመራሮች መከፋፈል ክልሉን ወደየት ያመራታል? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ሁኔታዎችን በቅርበት እየተከታተልን አዳዲስ መረጃዎች ሲወጡ ወዲያውኑ ይዘንላችሁ እንመለሳለን። መረጃው ለሌሎች እንዲደርስ ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። ሰላም ለሀገራችን።